ሰላም የሶሎዳ ሚዲያ ተከታታዮች እንደምን አላችሁ? ይህ ሶሎዳ ሚዲያ ነው። ሶሎዳ ሚዲያ እንግዲህ አሁን የተከሰትኩት ወዲ ሻምበል ራሱ ነኝ። ዜና አንባቢ አይደለሁም፣ ትንታኔ አቅራቢም አይደለሁም። ግን ያው እንደምታውቁት ባህላዊ ጋዜጠኛ እንበለው። እስቲ አሁን ወደ ዕለቱ ያሉት ወሬዎችን ይዣችሁ ገባለሁ። ፊት ለፊት አልመጣሁም ዛሬ፣ እንዲህ በድምፅ ነው የተከሰትኩት። እስቲ እንደሚከተለው ዛሬ ያሉትን ጠብ አድርጌ ዞር ልበል። የመጀመሪያው ጸጋዛብ እንደዚህ ይላል። አሁንም ወጣቶች መደብደብ እንደቀጠለ ነው። ይሄ ወጣት ዳኘው ዮሐንስ ይባላል። በመቀሌ 07 በህወሓት ቡድን ታጣቂዎች ከባድ ድብደባ ተደርጎበት በከባድ ስቃይ ላይ ይገኛል። በወጣቶቹ በየቀኑ ለእስር፣ ጠለፋ፣ ድብደባ፣ ግድያ እየተደረገባቸው ይገኛል። ይሄ ወጣት በጦርነቱ ጊዜ እንግዲህ ትግራይ ተደፈረች ተብሎ በረሃ የወጣ የታገለ ወጣት ነው። አሁን ግን እንደዚህ አይነት ድብደባ ተፈጽሞበት ይገኛል ይላል ጸጋዛብ። ሌላው መዘክር እንደዚህ ይለናል። አዲ ጸጸር የሴንትራል ኮማንድ ማዕከል የቡድን ጥፋት ይላል። የሴንትራል ኮማንድ ቦታ በሸራሮ አዲ ጸጸር ሸራሮ የዘመቻ ማዕከል ለማድረግ እንደተመረጠ ማወቅ ተችሏል ይላል። በዚህ ምክንያት ከመቀሌ ብዙ ሳምንት ሎጂስቲክ ወደ ሸራሮ እየተጓጓዘ ነበር። የቡድኑ ሐሳብ ከተሞችን መቀሌ፣ አክሱም፣ አዲግራት፣ ሽሬ የጦርነት ማዕከል ለማድረግ በእቅድ እየፈጸመ ይገኛል ይላል መዘክር። ሌላው ዳንኤል ብርሃኔ እንዲለናል። ዳንኤል ብርሃኔ ኋላ ቀሩ ቡድንና ታላኪዎቹ የህዝብን ጥያቄዎች ወደ ኋላ ትቶ መቀጠል የሚችሉት በኤርትራ አቅጣጫ ጦርነት መክፈት ነው ከዚህ በኋላ ይላል። የአስተዳደር ጥያቄዎች በመተው ወደ ብሔራዊ ድህነት እርምጃ ይገባሉ ይላል ዳንኤል። በጣም እሱም ወንድሙ እኮ ዛሬ ነው የጀመረው። እስቲ ወደታች የጻፈውን ነገር ተርጉሜናል፣ እሱን አቀርብላችኋለሁ። ዳንኤል በዚህ ጊዜ ህወሓትን በከፍተኛ ሁኔታ በመቃወም እየጻፈ ይገኛል። ሌላው በፍስሐ ማንጁ የጻፈ ደብዳቤ እንደዚህ ይላል። በትግራይ ቤታቸው ያሉት ታጋዮች በጦርነቱ የነበሩ ከመጋቢት 6 እስከ መጋቢት 11 ወደ አርሚያቸው እንዲመለሱ ደብዳቤ ተጽፏል። በደብዳቤ የሚለው እንደዚህ ነው። ዲዲአር ስለምናደርግ ወደየክፍለ ጦራችሁ ተመለሱ የሚል ነው። ዲዲአር የሚደረገው ነው ግን ፌዴራል መንግስት የአፍሪካ ህብረት ተወካዮች ባሉበት ነው። እንዴት እነዚህ ሰዎች ብቻቸውን ዲዲአር ሊያደርጉ ፈለጉ? አሁን የተጠራ ያለው የትግራይን ሰራዊት ዲዲአር ለጦርነት ዝግጅት ነው ይላል። ማን ይሄ? ጣዕም የጻፈው ነው። ሌላው ሻዕቢያ መግለጫ አውጥቷል። የሻዕቢያ መግለጫ በቴሌቪዥን ጣቢያ የተላለፈ ነው። እሱን ሶሎዳ ሚዲያ ይመለከተናል። እንደዚህ ይላል የሻዕቢያ መግለጫ። በኤርትራ ቴሌቪዥን የተሰጠ መግለጫ ለጌታቸው ረዳ ለፌዴራል መንግስት የተሰጠ መልስ ይመስላል። በዚህ ሳምንት ጦርነት የማይቀር ነው ለእንትና ይመስላል ለማንዶ ጀነራል ጻድቃንም ይመስላል መልሱ። በዚህ ሳምንት ጦርነት የማይቀር ነው፣ ጫናዎች ካልተደረገ ምስራቅ አፍሪካ ትርምስ ጦርነት ትገባለች የሚል ድርሰት ጦርነት እንዲነሳ ጸሎት እየተደረገ ምህለላ ይገኛል ይላል። ሰላም ፈላጊ የሆነ ህዝብ ጆሮ እያደነቆረ ይገኛል ይላል የሻዕቢያ መግለጫ። በዚህ ጦርነት የመፈለግ ጸሎትና ኤርትራ እየተነሳች ትገኛለች። የኤርትራ ሰራዊት የትግራይ መሬት ወሯል። ኤርትራ ጦርነት ልትጀምር ነው ትችላለች። ፕሪቶሪያ ልታፈርስ ተነስታለች። የህወሓት ቡድን ከኤርትራ ጋር ወግኖ ይገኛል። ኤርትራ ፋኖ እያገዘች ትገኛለች። ኤርትራ ከግብፅ ሳውዲ እገዛዎች እያገኘች የሚል መሰረተ ቢስ ወሬዎች እየተወሩ ይላል። መሰረተ ቢስ ይላል ሻዕቢያ። ሻዕቢያ መታወቅ ያለበት ይላል የኤርትራ ህዝብ ባለባህር የሆነ ህዝብ በታሪኩ ሀገሩ ተወረ እንጂ ሌሎች ወሮ አያውቅም። እንዲህ አይነት አጸያፊ ታሪክም የለውም። ፕሬዚደንት ኢሳያስ አቋም የራሳችን አንሰጥም የሌላው አንፈልግም የሚል የኢሳያስ መርህ ነው ይላል። ኤርትራ አሁን ያለችበት ድንበር በራሱ መሬት እንጂ በሌላ ሀገር መሬት አልነካችም። ዓለም የሰጠን መሬት ላይ እንገኛለን። ኤርትራ በኢትዮጵያ ውስጥ በመግባት ችግሮች ማባባስ ፍላጎት የላትም። ኢትዮጵያ ጉዳይ ላይ አልገባችም። አንድ ሱዳናዊ ጀነራል አንድ ጊዜ እንዲህ ብሎ ነበር ብሎ ጥቅስ ይጠቅሳል። ሱዳናዊ ጀነራል ምን አሉ? ኤርትራ የአንድ ወገን ደጋፊ አይደለችም፣ ኤርትራ የእውነት ደጋፊ ነች ብሎ ነበር። በእውነት ኤርትራ የሰላም ደጋፊ ነች። ኤርትራ ሁሉም በመተጋገዝ ለሰላም ሁሌም ዝግጁ ነች። አሁንም በቀጠናው ሰላም እንዲኖር ትሰራለች። የጦርነት ጸሎት፣ ምህለላ፣ ጨለማ ጦርነት የሚያመጣ ነው። ስለዚህ ለሰላም መስራት ግድ ይላል። አዎ ኤርትራ ህዝቦች ሰላም ፈላጊ ናቸው፣ ምንም ጥያቄ የለውም። ጠበጫሪው ወራሪው የማይገባውን ከንድቶም ለክቶ በምንም ይሁን በሜትር የወሰደው ሻዕቢያ ነው። ስለ ሻዕቢያ ነው እያወራ ያለ ነው። ስለ ኤርትራ ህዝብ አይደለም። ህዝብ አይወርም። የትኛውም ህዝብ ወራ ፈጽሞ አያውቅም፣ ክህደትን ፈጽሞ አያውቅም። ሻዕቢያ ግን ይሄ ነው ባህሪው። ሌላው ድምፅ ወያኔ እንደዚህ ይላል። ማለትም ዛሬ ማን ነው ጀነራል ታደሰ ወረደ ነው በዚህ በድምፅ ወያኔ አንድ
ቤተሰቦቻቸው ልጆቻቸው ለተሰዉባቸው የአርበኞች ልጆች ተብለው የተወሰነ የገንዘብ ድጋፍ አድርገዋል። እንደዚህ ይላል በዛ መድረክ ላይ ጀነራል ታደሰ ወረደ። ማሸነፍ ያለባት ትግራይ ነች ይላል ንግግሩ ሲጀምር። የትግራይ ምክትል ፕሬዚዳንት ጀነራል ታደሰ ወረደ ይህን የተናገሩት ታደሰ ወረደ በአርበኞች ኮሚሽን መድረክ በተሰዉ ቤተሰቦች እገዛ መድረክ የተናገሩት ነው። ጀነራሉ ተጋሩ ያለን ተፈጥሯዊ ሀብት በውስጣችን ያለው አቅም በመጠቀም ነው መዳን ያለብን። የተሰዉ ቤተሰቦቻቸው ልጆቻቸው እንዲማሩ ሁላችን መረባረብ አለብን። የትግራይ ህዝብ በጦርነቱ ያለው ሀብቶቹ ጠፍቶ በድህነት ያለበት ሁኔታዎች ሁሉም የተሰዉ ቤተሰቦች ማገዝ እንደሚገባ ገልጸዋል። አሁንም ያለው በትግራይ አጋጥሞ ያለው ስትራቴጂካዊ ፖለቲካዊ ችግር እንጂ በታች ያለ ችግር አይደለም። መፍትሄው ደግሞ ያጋጠመን ፖለቲካዊ ስትራቴጂካዊ ውድቀት መፍታት ነው። አሸናፊ ተሸናፊ፣ አዳኝ ታዳኝ፣ አንዱ ጠራጊ አንዱ ተጠራጊ፣ አንዱ አባራሪ አንዱ ተባራሪ የለም ያሉ ጀነራሉ ትግራይ ካሸነፈች ትግራይ ታሸንፋለች፣ ከተሸነፈች ደግሞ ትግራይ ትሸነፋለች። እንዳትሸነፍ ደግሞ መጠንቀቅ አለብን። በትግራይ ላይ ጥንቃቄ ያስፈልጋል ይላሉ ጀነራሉ በመድረኩ ላይ። ጀነራሉ ንግግራቸው በመቀጠል አሁን ያለንበት የጸጥታ ሁኔታዎች ስርዓት አልበኝነት ለዘራፊዎች እድል የሚሰጥ በመሆኑ የጸጥታ ኃይሎች እንደተለመደው የህዝብ የጸጥታ ከፍተኛ መረባረብ እንዲያደርጉ ጀነራል ታደሰ ተናግረዋል። ሁሉም የመንግስት አገልግሎት መቀጠል አለባቸው። የትግራይ ጊዜያዊ አስተዳደር መጠናከር እንዳለበትም ገልጸዋል። በህዝብ ውስጥ ሽብር ለመፍጠር ገበያ እንዲያረጋጋ ማድረግ የገበያ እቃዎችን ጭማሪ የሚያደርጉ ማለታቸው ነው የራሳቸው ኃላፊነት እንዲወጡ ጥሪ አቅርበዋል። ትግራዋይ ማንነት በደም አጥንት የታነጸ ማንነት ነው። ይቺ ነገር እንደው የትግራዊ ደም አጥንት እንዲለየት ያለ ነው። ሰውን እንባካችሁ እንደው ላንብበው ግድ የለም። ይቀጥል። ትግራዋይ ማንነት በደም በአጥንት የታነጸ ማንነት ነው። ይህን የተከበረ ማንነት ነው የትግራይ ማንነት። ንዑሳን ማንነትም አክብሮ የታነጸ ማንነት ነው። የትግራይ ወጣት አሁን ጊዜው ያንተ ነው። የለውጥ ፍላጎት ጥያቄዎች በጊዜው አስተዳደር ጫና የምታደርገው እንቅስቃሴ ተቀባይነት አለው። የሌሎችን መጠቀሚያ መሆን የለብህም፣ አይገባም ሲሉ ጀነራል ታደሰ ወረደ መልእክታቸውን አስተላልፈዋል። ደስዬ በአበርገላይ ጭላ ደጅ ወረዳ በገበሬዎች ማሳ በሽራ የተሸፈነ ከባድ መሳሪያ እየተራገፈ ይገኛል። በዛሬው ቀን በአበርገላይ ጭላ ደጨቀ ወረዳ ገበሬዎች ማሳ በሸራ የተሸፈነ ከባድ መሳሪያው እየተራገፈ ይገኛል። በጥብቅ እየተጠበቀ ነው። ሚሳይሎች፣ ሀገር የሚያጠፉ መሳሪያዎች እያስቀመጡ ናቸው። ለምን ተንቤንን መረጡ በማለት ህዝቡ ተጨንቋል። በድሮን ሊያስጨርሱ ነው ወይ? ህዝቡ ይሄን ነገር አንሱ ካጠገባችን እያለ በጭንቀት ይገኛል። የሚሰማ ሰው ይስማል። ጦርነት አያስፈልገንም፣ ሰራዊትን ቢበል ይላሉ። ይሄ እንደ ሶሎዳ ሚዲያም እንግዲህ ከዛው ተገኘ የተባለ ምንጭ ነው። በፍጹም ይሄ መሆን የለበትም። ህዝቡን ጭንቀት ደግሞ እየሰማን ነው። ከዛ ዞር ማለት አለበት። ፍጹም ብርሃኔ የዳንኤል ብርሃኔ ወንድም ከጠፋበት ተከስቷል። ዛሬ እንዲህ ብሎ ጽፏል በፌስቡኩ። ህወሓት በፌዴራል ስልጣን ላይ እያለ በኦሮሚያ የነበረው አመፅ ወደ ህዝብ የተተኮሱ ንጹሐን ሰዎች የገደሉ ወታደሮች በህዝቡ በኃይል ተገዶ በህዝብ ጫና ወታደሮቹ ወደ ፍርድ ቤት ይቀርቡ ነበር። እሺ ህዝብ በመፍራት በትህትና ሽማግሌዎች ይላክ ነበር። የኦሮሞ ህዝብ በመፍራት መቀባጠር ጀምራ ነበር ህወሓት። እሺ አሁን በትግራይ ህዝብ የሚገርም ጭካኔ ንቀት እያሳዩ ናቸው። እንደ ኦሮሞ ህዝብ የሚያሳዩ ክብር ለትግራይ ሩብ ክብር የላቸውም። ንቀት፣ ትዕቢት፣ ድንቁርና፣ ጭካኔ ትናንት የደበቃቸው ህዝብ በቃሬዛ አድርጎ የተሸከማቸው በእነሱ ምክንያት ህይወቱ ያጣው ህዝብ ይህንን ነው የሰጡት። ፍጹም ብርሃኔ አንተ ነበር ዋና የጦርነት አቀንቃኝ። እኛ ተጋሩ እንደዚህ ነው ያክስት የነበረ። በእርግጥ በሰላማዊ ተጋሩ ላይ ወይ ነው በሰላማዊ ሰዎች ላይ መድረሱ ያሳዝነናል። ግን የጦርነቱ አጨብጫቢ አንተም ወንድምህም ነበራችሁ። እንዲያው ነውራችሁ እየነገር መሄድ አለብን። ደግሞ የት ነው እስቲ ለፍርድ የቀረበ ወታደር? በየትኛውም በአማራም በጋምቤላም በየትኛው ቦታ በግፍ ሰው የገደሉ ሰዎች ለፍርድ አልቀረቡም። እንዲያው የኦሮሚያ እንደዚህ ለፍርድ ይቀርቡ ነበር ስትለው ይቺ ውሸት ናት። ውሸት እና አሁንም ቢሆን በየትኛውም አቅጣጫ በየትኛውም ቦታ ሰላማዊ ሰው መገደል የለባቸውም። ገዳዮች ለህግ መቅረብ አለባቸው። ያ ማለት ነው ያለብህ እንጂ እዛ ቦታ አይቀርቡ ነበር እዚህ ጋር አይቀርቡ መቅረብ አለባቸው። በየትም ቦታ ሰው የገደሉ። ሌላው በጣም ያሳዝነው ነገር በትግራይ ያለው የዋጋ ጭማሪ ነው። በትግራይ ጦርነት ሊከፈት ነው በሚል በጣም ይገርማል። ነገሮች በጣም ንረዋል፣ ዋጋ ጨምረዋል። ዱቄት ከ7900 ብር ወደ 9500 የሚገርም ነው። አንዱ ዱቄት እንደዚህ ይላል። መኮረኒ ለ1 ኪሎ 112 ብር ነበረ፣ አሁን ወደ 150 ብር። በርበሬ ለ1 ኪሎ 450 ብር የነበረ ወደ 700 እስከ 800 ብር ደርሷል። ጤፍ ከ1200 ወደ 12000 ወደ 13000 እስከ 14000 ጭማሪ አሳይቷል። ሩዝ ከ110 ወደ 150 ብር ጭማሪ ይላል። ከሶሎዳ ሚዲያ መረጃችን የደረሰን ከትግራይ ባንዱ ዘይት ይላል
ከ1200 አካባቢ ነበረ አሁን 1800 ገብቷል ይላል። ትራንስፖርት ታክሲዎች ነዳጅ አጥተው ሰዎች ባጃጅ እየተጠቀሙ ናቸው። በባጃጅ 30 ብር ይከፈል የነበረ በታክሲ 10 ብር የነበረ ነው። አሁን በባጃጅ 30 ብር አሁን ይከፈለው ድሮ በታክሲ 10 ብር የነበረ ነው። ቤንዚን ነዳጅ በሚዲያዎች አሁን የለም። ቤንዚን ነዳጅ በማዲያዎች የነበረ አሁን የለም። በጥቁር ገበያ ላይ ነው ቤንዚን ይሸጣሉ። በሌትር እስከ 280 ይሸጠ ነው። በጥቁር ገበያ ከነበሩ ጭማሪ አድርጓል። በነገራችን ላይ ትግራይ ውስጥ በማዲያ ነዳጅ መሸጥ ከተጀመረ ቆይቷል። አሁን ደግሞ ወደ ሻምበል ተባብሷል። ይሄን ሁሉ መከራችን የፌደራል መንግስት ይሰማልናል ወይ ይላል። ይሄን ያለው ዛሬ የተጠናከረው። ሌላው እንግዲህ አቶ ጌታቸው ረዳ በሪዮት ቀርቦ ሲናገሩ ነበር። ዛሬም የትግራይ ክልል ፕሬዚደንት ነኝ ብለዋል። ይቅርታ ሊያስጠይቃቸው አንድ ቦታ ላይ እንደሰማሁት በስሜት የተናገርከው ትግራይ ሀገር ለመሆን እሱን ይቅርታ ጠይቃለህ ሲባል በፍጹም ዛሬም በስሜት ነው ብሏል። አዎ ብያለው፣ ያመንኩበት ነው ብሏል። ጌቾ የትን ቦታ ቢቀርብ እጅ የሚሰሰው አይደለም። በተረፈ እንግዲህ እሱ መተርጎም አያስፈልግም፣ አማርኛ ነው። ሄዳችሁ የቴዲ ሪዮት ላይ የሰጠውን ጌታቸው ረዳ ተከታተሉ። በተረፈ ግን ለሶሎዳ ሚዲያ እንደሰማነው እንደደረሰን መረጃ ግን አቶ ጌታቸው ረዳ ከስልጣን ይነሳሉ። አሁን ግን ፕሬዚደንት ናቸው በዚህ ሰዓት። አሁን ግን በቅርብ ነገም ከነገ ወዲያ በሚኖረው ሌላ ፕሬዚደንት እንደሚተካው ይጠበቃል። ታደሰ ወረደ እንግዲህ ይሆናል እያሉ ነው። ግን ጀነራል ታደሰ ወረደ ደግሞ በአቋማቸው አይታመኑም። አቋም ይወላውላሉ፣ ወዲህ ይዋላሉ እየተባለ ነው። በዚህም በዛም ሆነ ግን የፌደራል መንግስትና ህወሓት ጊዜያዊ መንግስቱም አሁን ስብሰባ ይኖራቸዋል። አዲስ ፕሬዚደንት ይሾማል ተብሎ ይጠበቃል። ሶሎዳ ሚዲያ ለዛሬ የነበረን ይሄ ነው። በተረፈ እንግዲህ ነገ ደግሞ ምናልባት እግዚአብሔር ይፈቅድ እንግዲህ ፊት ለፊት ነገ እናወራ እንሆናለን። ሌላው የአቶ ገብሩ አስራት ከአንድ ሚዲያ ጋር ያደረጉት ዘለግ ያለ ቃለ መጠየቅ በትግርኛ አለ። እሱን ተተርጉሞ አልቋል። ነገ እናውለዋለን። በጣም ብዙ መረጃዎች ተናግረዋል። ማናቸው? አቶ ገብሩ አስራት የድሮ የትግራይ ክልል ፕሬዚዳንት የነበሩ እሳቸውን እንደምትከታተሉ ነገ ተስፋ አደርጋለሁ። ነገ ይለቀቃል። አንጋፋው ፖለቲከኛ ገብሩ አስራት በትግራይ አሁናዊና ቀጣይ ጣፋንታ ከንጽረት ከሚባል ትግርኛ ሚዲያ ላይ ቀርቦ ቃለ መጠይቅ አድርገዋል። ዘለግ ያለ ነው። ነገ በጋዜጠኛችን በንባብ ይቀርባል። አሁን ለንባብ አልበቃም አሉ። እንግዲህ ራሴን በራሴ ነው ያልኩት። ሰላማችሁ ይብዛልኝ። ይህ ሶሎዳ ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰላም ሁኑልኝ።